የምንገኘው ከቅድስት አርሴማ ቤተክርስቲያን ጥቂት ራቅ ብለን ነው የምንገኘው ብዙም ሩቅ አይደለም ይሄ የምትመለከቱት ቤተክርስቲያን ከቅድስት አርሴማ ጋር በሰማዕትነት የሞቱት 27 ሰማዕታት ናቸው እንደምታውቁት ከ27ቱ ሰማዕታት አንዷ ሾአካት ትባላለች በእሷ ስም የተሰራ ቤተክርስቲያን ነው በ1648 አካባቢ ሪሞልድ ተደርጓል ወጥተን እናያለን ከቅድስት አርሴማ ጋር በሰማዕትነት ያረፈች ሰማዕትነትን የተቀበለች ቅድስት ሾአካት እዚህ በክብር ተቀብራለች ይሄንንም ውስጥ ገብተን እናያለን የውጭ ገጽታውን እንደምትመለከቱት ራሱ ቤተክርስቲያኑ አፍ አውጥቶ ይናገራል ይመሰክራል በጣም ጥንታዊ ቤተክርስቲያን ነው አገር መርጠን እንድንጫለ ቤተክርስቲያን ነው እጅግ በጣም ያምራል በተለይ ላይ የምትመለከቱት የኪነ ጥበብ ዲዛይንና አንዳንድ ነገሮች በጣም ድንቅ ናቸው ውስጥ ገብተን እንመለከታለን አብራችሁ ተመልከቱ እዚህ ጋር እናታችን ቅድስት ሾአካት ከቅድስት አርሴማ ጋር ከነበሩት ከ27ቱ ሰማዕታት ውስጥ አንዷ ነችና እዚህ ጋር ሰማዕትነትን ተቀብላ ነፍሷን ጌታ ሲቀበል መላእክት ደግሞ የክብር አክሊል ሲያቀዳጇት እዚህ ጋር ይታያልና እጅግ በጣም ጽኑ ሰማዕት ናት ቅድስት አርሴማ ቤተክርስቲያኗ ይህንን ይመስላል እንደምትመለከቱት ይኸው የእናታችን የቅድስት ሾአካት ቤተክርስቲያን ይሄንን ይመስላል አሁን ደግሞ የእናታችን የቅድስት ሾአካት ወይም ደግሞ ቅድስት ማርያም ሾአካት ማርያም የሚባለው የእናታችን ቅድስት ሾአካት ወይም ቅድስት ማርያም የከበረው መካነ መቃብሯ ውስጥ ነው የሚገኘው ስለዚህ የቅድስት ሾአካት ወይም ደግሞ የቅድስት ማርያም የከበረው አጽሟ ያረፈበት ቦታ ነው ይሄው እንደምትመለከቱት እናታችን ቅድስት ማርያም ወይም ሾአካት ከቅድስት አርሴማ ጋር አንገቷን በሰይፍ ተቆርጣ አርፋለች ሞታለች ያው ሁሉም ሰማዕታት ወይም ደግሞ 27ቱም ሰማዕታት ከቅድስት አርሴማ ጋር መስከረም 29 ቀን ነው በክብር ያረፉት የእናታችን የቅድስት አርሴማ የከበረው አጽሟ እንደምታዩት ትልቅ ነው ሙሉ ነው በክብር የተከበረው ነገር ግን የሌሎቹ የ27ቱ ቅዱሳን ሰማዕታት ወስደው ጥለዋቸው በታተማቸው ስለነበረ ከዛ በኋላ ነው ተሰብስበው እንደገና በክብር የተከበሩት ምናልባት ከቅድስት አርሴማ ጋር ስታስታዩት የቅድስት አርሴማ የሙሉ ሰው መካነ መቃብር ነው ይሄ ስትመለከቱት ትንሽና የሕፃን ልጅ ይመስላል የሚሆንበት ምክንያት የቅድስት ማርያም ወይም ደግሞ የቅድስት ሾአካት አጽም ተሰብስቦ አንድ ላይ እዚህ በክብር ያረፈበት ቦታ ስለሆነ ነውና በዚህ መልኩ ቦታዋን አክብረው አጽሟን አክብረው ይዘውታል ብዙ የአርሜን ክርስቲያኖች እየመጡ ይጎበኙታል ጸሎት ያደርጉበታል ስትመጡ አንዱ የምታዩት የምትጎበኙት ቦታ ይሄ ነው እናታችን ቅድስት ማርያም ሾአካት ለቦታው ታብቃችሁ ጸሎቷ በረከቷ ከሁላችን ጋር እሱ ጋር ተራራ ነው
ጧት ገዝተን ሄደን በከበረው የመካነ መቃብር ላይ እናበራለን ማለት ነው። አሁን ወደ ቅድስት እናታችን ተመልሰን መጥተናል። ሻማ ለማብራት የቅድስት ማርያም ሹአካት መካነ መቃብሯ ጋር ሻማ ማብሪያ አለ፣ እዛ እናበራለን ማለት ነው። ሁሉም እየመጡ ጧፉን በዚህ መልኩ ነው እያበሩ ጸሎት እያደረጉ የሚሄዱት። እየወጣን ነው ከእናታችን ከሰማዕቷ ከቅድስት አርሴማ ጋር ከ27ቱ ሰማዕታት አንዱ ሆነችው ገድለኛዋ ሰማዕቷ እናታችን ቅድስት ማሪኒ ወይም ደግሞ ሹአካት የሚሏት ያው ውስጡን አሳይቻችኋለሁ። መካነ መቃብሩንም አሳይቻችኋለሁ። ይመስላል ሰማዕታት ስማቸውን በደም ነው የሚጽፉት። ራሳቸውን ለክርስቶስ መስዋዕት አድርገው የሚያቀርቡት በሃይማኖታቸው በእምነታቸው በጌታችን ምንም አይነት የነፍስ ድርድር የላቸውምና በእውነት የአርሜኒያ ሰማዕታት ይህንን የሚመስል መንፈሳዊ ታሪክ አስቀምጠው አልፈዋል። እኛም መተን ጎብኝተናል። የቅዱሳኑ የሰማዕታቱ አምላክ እግዚአብሔር አምላካችን የተመሰገነ ይሁን።